ሰላም ውዶች እንደምን አላችሁ? ደህና ናችሁ ወይ? ዛሬም በአዲስ ቪዲዮ መጥቻለሁ። ሰሞኑን የጠፋሁባችሁ ከሀገር ወጥቼ ነው። አድናቂዎች ሊያዝናኑኝ ወስደውኝ ወደ ውጭ ሀገር፣ ለዛ ነው የጠፋሁባችሁ። አሁን ተመልሻለሁ። ቻናሌን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉልኝ። አመሰግናለሁ። እና ቪዲዮ ከመስራቴ በፊት ልቀባባ ብዬ ነው እና ዛሬ የምሰራው ቪዲዮ በጣም ኢምፖርታንት የሆነ ቪዲዮ ስለሆነ ተቀባብቼ ወስፌን ነው የምሰፋው። እኔ ወዴትም አልሄድም። ኢምፖርታንት ስለሆነ ለሁሉም ሰው እንዲደርስ ሼር ላይክ አድርጉ ወገን። አዎ ኢምፖርታንት የሆነ ቪዲዮ ነው። በተለይ ደግሞ ለማዲያም ቅመሞች ኢምፖርታንት ቪዲዮ ነው። ብዙ የማዲያም ቅመሞች ወይ ሳይፈልጉ ተገደውም ይሁን ወይ ተስራ ያባረረኛል ብለው ወይ ደግሞ ደሞዜን ይከለክለኛል ሊቀንስብኛል ብለው ወይ ደግሞ ጨምርልሻለሁ ብቻ በሆነ ነገር ተገደው ከማዲያም ባልጋ የሚሽኮረመሙ ሊኖሩ ይችላሉ። ወደው ብቻ ሳይሆን ማለት ነውና ለነዛ ትምህርት ስለሚሆን ሸር ላይ ካርጎ ወገን። አንዷ የማዲያም ቅመም በሳዑዲ አረቢያ የማዲያምን ባል ስታጫውት ተገኝታ ማለት ነው። ከማዲያም ባል ጋር ሸሸገዲያሜ ሲሉ ተገኝተው በቃ በጣም ጭካኔ በተሞላበት መልኩ ልጅቷን ገለዋታል ማለት ነው ጋይስ። ልጅቷ እዛ ቤት የሰራችው ለረጅም ጊዜ ነው፣ ግን ማዲያም አላወቀችም ነበር በፊት። በኋላ ትጠራጠርና ካሜራ ታረጋለች። ካሜራ አርጋ እሷ ስትሄድ ስራ ስትሄድ የሆነ ቦታ ስትሄድ እነሱ ዘሎ አልጋ ላይ እየሄዱ አሸገዲያሜ ይላሉ ማለት ነው። አንድ ቀን እንደ ልማዲያቸው እሷ ሰው ቀጥራ እሷን ይሄን እንደምታረግ በካሜራ ስላየቻት አደባድቡኝ ወይ አገዳድሉኝ ብቻ ብላ ሰው ቀጥራ ማዲያም መከራ ደግሳላት ለሸቃሊት ስራ ልሄድ ነው ብላ ትወጣለች እንደ ልማዲዋ ማለት ነው። ባባና ሸቃሊት ማዲያም ስትወጣላቸው እንደ ልማዲያቸው ዘለው አልጋ ላይ አሸሸ ገዲያሚያቸውን ይጀምራሉ። ከዛ ማዲያም ሆዬ የቀጠራችውን ሰውዬ ከውጭ ተቀብላ መጣች ተመልሳ እና እጅ ተፍንጅ ያዘቻቸው ማለት ነው። ደረሰችባቸው። ከዛ ያው ባባን አልነካችውም። ሸቃሊትን በማይሆን መልኩ ዲያቦዋን ከቦታው ግጥጥጥ አድርገው ቆርጠው ከተፍተፍ አድርገው ወስደው ጥለው እግሯን ቆርጠው ምን አለ መግደላቸው ካልቀረ ወይ በአንድ ጊዜ ቢገድሏት በጣም አሰቃይተው ልጅቷን ገለዋታል ማለት ነው። ያው ማዲያም ተይዛለች። ባባ ምንም አልሆነም። አሁን ማዲያም ባባ ሌላ ሚስት ቢያገባባት ሌላ አረብ ቢያገባባት ኖሮ ምንም አባቷ አታመጣም። ሸቃሊት ላይ ስለሆነ ነው ይሄ ሁሉ ነገር የተጠቀመችው፣ ይሄን ሁሉ ኃይል የተጠቀመችው እንጂ ሄዶ ከውጭ ያለ ፍላጎቷን 2-3 ሚስት የሚያስቀምጠው ባባ ምንም አትልም። እና የማዲያም ቅመሞችዬ በአንድ አሁንም የማዲያም ቅመሞች ወደው ብቻ ሳይሆን በተለያየ ነገር ተገደው እና ወደው ብቻ ሳይሆን በተለያየ ነገር ተገደው ባባ እንዲያሽኮረመማቸው የሚፈቅዱ የማዲያም ቅመሞች አሉ። ወይ ደሞዜን እንዳይከለክለኝ ብላ ወይ ደግሞ ተስራ እንዲያባረረኝ ብቻ የሆነ ወደው ብቻ ሳይሆን በተለያየ ምክንያትም እቺ እንኳን ወዲያ ሊሆን ይችላል ለብዙ አመታት ስለሆነ፣ ግን በእንደዚህ አይነት ምክንያት እሺ ሊሉ ይችላሉ ሳይፈልጉም ማለት ነው። እና እንደዚህ የምታረጉ ልጆች ከህይወታችሁ ስለማይበልጥ እናቴ ጥንቃቄ አድርጉ ማለት ነው ውዶች። አዎ ማዲያም ሸቃሊት ላይ በጣም ነው የከፋ እርምጃ ነው የምትወስደው። አሁን ወጥቶ የሆነ አረባ አግብቶባት ቢመጣ ምንም አትልም። እንደነገርኳችሁ ያው ጸጉሯን ነጭታ ወይ ዕቃ ሰባብራ ዝም ነው የምትለው። እና አሁን እንደዚህ አድርገው ባባ እኔ አሁን ለባባ በጣም ነው የገረመኝ። እናንተ ሰውየው ይሄን ሁሉ ነገር እስከሚያረጉ ምን አለ ፖሊስ ቢጠራ፣ ሰውየው ሜቢ አመልጦም ወጥቶ ሊሆን ይችላል። ግን ከወጣ ምን አለ ፖሊስ ቢጠራ፣ ፖሊስ ጠርቶ አድራሻ ሰጥቶ ወይ እሱ ቢጠፋ ምን አለ። ይሄን ሁሉ ነገር እስከሚያደርጉ ዲያቦ ቆርጠርጠው ጨርሰው ግሯን ቆራርጠው ያን ሁሉ ነገር እስከሚያደርሱ ፖሊስ ቢጠራ ኖሮ ወይ ህይወቷ ሊተርፍ ይችል ነበር ልጅቷ። እሱ ለራሱ ክፋቱ ሚስቱ እንድትበቀል ያኔ በቀሏን እሷ ላይ እንድትወጣ እሱ ላይ እንዲያትሸጋገርበት እሷ ላይ ከተወጣች እኔን ትተወኛለች ብሎ ይሆን አላውቅም። ዝም ያለው ለምንድን ነው? ወላሂ ለአዚም ብዙ ነገር አብሮ አሳልፎ ከልጅቷ ጋር በጣም ነው የሚያስጠላው። እውነት ምን አለ ፖሊስ ቢጠራላት ኖሮ። አልሙሂም በጣም ነው የሚዘገንነው። ቪዲዮውን ልብ ድካም ምናምን ያለበት ሰው እንዲያየው አልፈልግም። አትዩ። እኔ ታላካልኝ ላየው ራሱ ጨርሼ ላየው በጣም ነው የዘገነነኝ። አጠፋው ከስልኬ ላይ ልጄ ስልኬን ስለምትጫወትበት እንዲያታየው ማለት ነው። እና እንደዛ ነው የምላችሁ ውዶች፣ ተጠንቀቁ ባካችሁ የማዲያም ቅመሞች የካርታቶች።
መቼም እናንተ ላይ ሁሉም ነገር ይበረታል። አሁን ሰው ግማሽ ሴቶቹ ሳይቀሩ የፈረጋቻት እናንተ ከስከሻት ምናምን እያሉ ነው ማለት ነው። ሁሉም የሚፈርደው ሴቶቹ ላይ ነው። እሱ ላይ ወንድዮ ላይ አይፈርዱም። እሷ እዛ ቤት ሸቃላ ሆና ነው የቤት ሰራተኛ ሆና ነው የገባችው። ሰውየው ለምን ማን ተልከስከሳለው ለምን አትሉ? ምንም ሳይጎድልበት የመዲያም ባል በነገራችን ላይ ማለት ነው ባባ ሸቃሊት ወይ ልብ የምትዩ ነገር ባባ አንቺ ማሽኮርሞ የሚፈልገው ከመዲያም ከሚስቱ የበለጠ ወዶሽ አይደለም። ወንዶች አንዲሆኑ ወጥንጨት ስለሆኑ ሁሉንም ያገኙትን ሁላ ማማሰል ይፈልጋሉ። ያዩትን ሁላ ማለት ነው አይደለም አንድ ቤት ያገኙትን ቀርቶ ውጭ ላይ ሻራ ላይ ያዩትንም ማማሰል ይፈልጋሉ። የወንዶች ይሄ ወጥንጨት ዝም ብሎ ሲያይ ገና እንዲታዩ ብቻ እንዲህ ይላል እና አካጁ ማማሰያ ስለሆኑ ነው እነሱ እንጂ ወዶሽ አይደለም። ከሚስቱ የበለጠ ወዶሽ አይደለም። ቢወድሽ ኖሮ ሚስቱ እንደዚህ አይነት ነገር እንዲያታደርግብሽ ፕሮቴክት ያደርግሽ ነበረ ወይ ከቤት እንድትወጪ ሌላ ቦታ እንድትወኝ ምናምን ያደርግሽ ነበር። ግን የሚፈልገው እሱ ማማሰያ ስለሆነ ዝም ብሎ ማማሰል ብቻ ነው። ሲነሳበት ማማሰል ብቻ ነው። ያን ሁሉ ነገር እስከሚያረዋት ፖሊስ እንኳን አልጠራላት። አስቡ እንግዲህ እና ባካችሁ ጥንቃቄ አድርጉ ነው የምላችሁ ውዶችዬ። በጣም የሚዘገንን ነው። ልጅቷ ኢትዮጵያዊ አይደለችም በነገራችን ላይ ኡጋንዳዊ ናት። ግን ኡጋንዳዊም ብትሆን ምንም ያው የመዲያም ቅመም ናት። ኢትዮጵያም ሆነች ሱዳናዊም ሆነች ባንግላዴሽም ሆነች መዲያም ለማንም ሸቃል አትመለስም። ጋይዝ ሸቃሊት ላይ ኃይላቸው ሁላ ያለው ሸቃሊት ላይ ነው እናቴ። ባሏቸውም ሲያናድጃቸው ወይ ሌላ ግብቶ ቢመጣ ራሱ ሸቃሊት ላይ ለፍልፈው ሸቃሊትን ተዛ አመናጭቀው ነው ቁጭታቸውን የሚወጡት አንድ መዲያሞች ማለት ነው። ባሏ ለበደላ አንቺ ላይ ትለፈልፋለችና ጥንቃቄ አድርጉ ነው የምላችሁ ውድ የመዲያም ቅመሞች። ወይ ደሞዜን እንዲሰጠኝ ወይ ደግሞ ተስራዬ እንዲያባርረኝ ምናምን ብለሽም ይሄን ምርጫ የምታረጊ ካለሽ ስርዓትሽ ብትቀመጭ ይሻልሻል። የኔና ችግር ቢደራረብብሽ ቢረማመድብሽ ይሻላል። ከህይወትሽ አይብስም። መዲያሞች እናቴ ሸቃላ ላይ በጣም የከፋ እርምጃ ነው የሚወስዱት እና እላችኋለሁኝ። ቪዲዮውን ላይክ እያረጋችሁ ቻናሌን ሰብስክራይብ እያረጋችሁ እንቀጥላለን። ሰሞኑን የጠፋሁት ትንሽ ታገር ወጥቼ ነው። አድናቂዎች ሊያዝናኑኝ ወስደውኝ ነው ከሀገር ውጭ እና የሄድኩበትን ሀገር ደግሞ ማየት የምትፈልጉ ቪዲዮ ላይ ያለላችሁ ባለፈው የለቀኩት ቪዲዮ ላይ በወንዙ ዳር ምናምን እየተዝናናንን የና ማሚ የሰራ ነው ቪዲዮ አለ። ያን ገብታችሁ ማየት ትችላላችሁ። ደህና ዋሉ። በሌላ ቪዲዮ እስከምንገናኝ እላችኋለሁኝ። ደግሞ ስንት ደቂቃ ደረስ? ደቂቃው ገና ከሆነ ሌላም ወሬ ያለ ጋይዝ ላውራችሁማ። ሌላ ወሬ ደግሞ አንዷ ሴትዮ የት ነው የምትኖረው ጋይዝ? አሜሪካ ሀገር የምትኖር አንድ ኢትዮጵያዊ ላይቭ ላይ ወለደች አሉ ጋይዝ። ላይቭ ከፍታ በላይ ባሉ እያለች ላይቭ ላይ ወለደች አሉ። ከዛ ላይቭ ላይ መውለዷን ያው እሷው አውጥታ እንግዲህ ላይቭ ላይ ለቀቀችው። ምን ያርግ ሰው ጋይዝ? ሰው እንዴት ላይቭ ላይ ትወልድ ያለች ምጥ ሲያ። በነገራችን ላይ እኛ ኢትዮጵያኖች ማለት ነው ጋይዝ አንድም የተረዳሁት ነገር ሶሻል ሚዲያ አጠቃቀም ምንም አልቻልንበትም ጋይዝ። እስካሁን የትም ዓለም ምጥ ላይቭ ላይ ያማጣች ሴት እኔ አላየሁም። አሁን አንድ ኢትዮጵያዊ ሴትዮ አወኩ ብላ ወጣ ላይቭ ላይ ምጥ አማጣች። ከዛ የሶሻል ሚዲያ ሰዎች አስተያየት ሰጥተዋት ነበረ። ከነዛ መሀል አስተያየት ተሰጧት መሀል የኢቢኤስ ላይ ምሰራ ድርሹ የምትባል የሆነ ሁዲም በኢቢኤስ ሆን ሰዮ በኢቢኤስ አላቀም ብቻ እዛ ፕሮግራም ላይ ነበረ ድርሹ ያወራችሁ ማለት ነው። አሁን ሴትዮዋ ኢቢኤስን ከሰሰችው አሉ ጋይስ። ሰይፉ ኢቢኤስን ከሰሰችው አሉ። የከሰሰችበት ደግሞ አይቼ ምን ይላል መሰላችሁ? እኔ ባህሌንና ወገን ማከብር ሴትዮ ነኝ። ያ የእናንተ ያያችሁ ቪዲዮ ምጥ ያማጥኩበት አይደለም ከወለድኩ ከ20 ቀን በኋላ ነው ብላ ውምድ ያለ ውሸት ዋሸች ጋይስ። እውነት ስቲል ስታውን ሆስፒታል ላይ ሴትዮዋ። ያ ደግሞ አንድ ሴት አሁን ወልዲያ 20 ቀን ሆስፒታል አትቆይም መቼም የትም ሀገር ጋይስ እንደምታቆጥ ነው። በኦፕሬሽን ከሆነ ምናልባት ወይ 5 ቀን ወይ 1 ሳምንት ነው፣ ካልሆነም በ3 ቀን ነው የምትወጪው። በውጭ ዓለም የግልጽ ነው የትም ሀገር ቢሆን እና እሷ ግን ያንን ቪዲዮ ስትለቅ ራሱ
ለእንትን ሆስፒታል ነው ያለችው፣ ቤት አይደለም ጋይዝ። አልጋው ምናምን ካያችሁ ይሄ ግሉኮስ ምናምን ተደርጎላታል፣ ሆስፒታል ናት። ከዛ ምን ትላለች? ከወለድኩኝ ከ20 ቀን በኋላ ነው ለህዝቡ መውለዴን ያሳወቅኩበት ቪዲዮ ነው እንጂ ያማጥኩበት አይደለም ብላ ጉግም። እናንተ ኧረ ነውር ነው እንዴ! ያማጥሽበት ነው እንጂ እኔ እናት ያማጠችበት ነው በትክክል ሆዷ ራሱ ያስታውቃል። ከዛ በኋላ ነው በስንተኛው ቀን በማግስቱ ነው መውለዷን ያሳወቃችሁ ልጅቷን አቅፋ ምናምን። ልጅቷ ገና እየተወለደች ራሱ ማለት ነው ገና ከዲያቦ ወጣ እዚህ ላይ ያረጓት የለ ወልዳችሁ እዚህ ላይ እያለች ራሱ የቀረጸቻ ቪዲዮ አለ የዛኑ ቀን ገና ይሄ ሳትተጣጣም ምን ሳትል ማለት ነው። እና ምንድነው እንደዚህ ግርግር የምታረጉት? ሀላስ አውጥተሽ ከለቀቅሽ ሀላስ ሁሉም አስተያየት ውስጥ ምንድነው አምባጓሮ የምትፈጥሪው እንዴ? ዝም ብለሽ ተቀመጭ አለ። እዛ ደግሞ ቤትሽ ተቀመጭ። ምን ጉድ ነው እናት! ሰው ተቸግሮ እሺ ይውጣ ሶሻል ሚዲያ ላይ። አሁን እሷ አልተቸገረች ምን አላለች? ዝም ብላ አውጥታ ሶሻል ሚዲያ ላይ ለቀቀችው ጋይዝ። ቪዲዮ ሰርታ ላይቭ ላይ ምናምን እያማጠች አምጥታ ለቀቀች። አሁን ደግሞ ለምን ተናገራችሁ ብላ ክስ። ምን ጉድ ነው? ለምን አስተያየት ሰጣችሁ ብላ ክስ ሄደች። እና አልሙሂም አወቀን አትበሉ። ሶሻል ሚዲያ አጠቃቀም ከነጮች እስቲ እንማር። መቼም እኛ ሁሉን ነገር ከነጮች ነው የምንማረው። ስልጣኔ ይቀረናል መሰለኝ አይዶን ነው። እና እንደዛ ነው የምላችሁ ወገን። እና በቃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እላችኋለሁኝ። በነገራችን ላይ ምጥ እንዲቀላል ነገር አይደለም። እኔ ለሷ እንዴት እንዲቀለላት ባላቅም ጋይዝ፣ ምጥ ማለት እኔ ከንፈሬ ደርቆ አራፊ ምናምን ሁሉ እንዲህ ተጣሞ ለየብቻ ነበር ያለው ጋይዝ። እንኳን አይደለም ላይ ስልክ የራሱ የት እንዳለ አላስታውስም። ሰው ራሱ መጥቶ እንዲያናግረኝ አልፈልግም። የዛን ጊዜ ነርሷን እንደዚህ እጇን ይዤ ውሰጅኝ የት እንደምትወስደኝ አላውቅም። እሷ ለራሱ ስቃይዋን አይታ እንደዚህ እናት የሜካፕ ተቀብቼ ዘንጬ ምናምን ታየኝ። እስቲ ድጋሜ ስወልድ ሞክረዋለሁ ጋይዝ፣ ድጋሜ ስወልድ እኔም ሞክረዋለሁ። ላይቭ ላይ ምናምን ሜካፕ ተቀብቼ እስቲ ያመጣለሁ። ላይቭ ላይ ሲሆን ምጡ ራሱ ይገራል መሰለኝ፣ ይቀላል መሰለኝ።